የእውነት ምንም አይነት ስሜት ሊሰጠኝ አልቻለም። የኛዋ እመቤት ያለችበት ሁኔታ ኡፍ፣ ፈጣሪ ብቻ ይርዳት። እንግዲህ እንደው ፈጣሪ በቶሎ ከቤተሰቧ ጋር ይመልሳት። አሜን እህቴ አሜን። ወይዘሮ አስሊ ከዚህ በኋላ የእሷን ውለታ ከፍላ መጨረስ አትችልም። ሀቲጂን እስኪያት እህቴ። ይህኔ እኮ እህቴ እሷ ወደዛ ባትሄድ ኖሮ ወይዘሮ አስሊ። ዝም በይ እባክሽ፣ እንዳትጨርሹ መስማት አልፈልግም። እውነት ሀቲጂ ምንም ነበር የማልወዳት እህቴ፣ ግን አሁን ያደረገችው ነገር በጣም ጥሩ ነው እህቴ። ፋቶሽ አሁን ላይ ሳስበው ግን ያን ባሪሽ የተባለውን ልጅ አስሊ ከሀቲጂ በፊት እንደምታውቀው ብትናገር ኖሮ መጀመሪያውንም እዚህ ደረጃ ሳይደርስ ነገሩ ይገታ ነበር አይመስልሽ? አዎ ሊገታ ይችል ነበር። አሁን ማሰብ እየጀመርሽ ነው። ከኔ ጋር ብዙ ስለምታሳልፊ ነገሮችን ማገጣጠም እየለመድሽ ነው። እንኳን ደስ አለሽ። እና አሁን ምን ልናደርግ ነው? እመቤታችን ምንድን ነው ያለችን? ምን ብላናለች? የቤቱ የሥራ ኃላፊነት የኛ እንደሆነ የነገረችን። ልክ ነሽ፣ እንደሱ ብላለች፣ ሰምቻታለሁ። ስለዚህ ዝም ብለን አንቀመጥም፣ ወደ ስራ እንግባ። በተነሽ፣ መቀመጥ የለም። በተነሽ። እሺ። አሁንም እዚህ ናችሁ? ምን መሰለሽ አክስቴ፣ ምንም አታብራሪልኝ፣ ማየት እችላለሁ። ምንም ማብራራት አያስፈልግሽም። አሁን እናቴ ስለሄደች እዚህ ቤቱ ስለሌለች የእሷን ቦታ ልተኪ ነው አይደል? ከፈለግሽ የራስሽን ስርዓት ማቋቋም ትችያለሽ። ንገሪኝ፣ ምን ይመስልሻል? ንገሪኝ እንጂ ሚና ውዴ፣ እንደዛ ያለ ነገር አይፈጠርም እባክሽ። እንደዛ ነው አስሊ? እኔ የሚታየኝ ግን እንደዛ አይደለም። ንዴትሽን ማወጣት ያለብሽ በእኛ ላይ አይደለም። ለማንኛውም እኛ ልንሄድ ነው። ሚና፣ ማናችንም ጥሩ ሁኔታ ላይ አይደለንም። አይታይሽም እንዴ? እባክሽን አሁን ተረጋጊ ውዴ። እሱን በደንብ አውቃለሁ ወንድሜ፣ ሁሉንም ነገር በደንብ እያየው ነው። ሻይና ቡና ቀርታችሁ እየጠጣችሁ ነው። የእኔ እናት ግን እስር ቤት ናት። አሁን እኔ ምን እንደማደርግ ታውቃላችሁ? ጣፋጭ ይዤ እመጣለሁ። ጣፋጭ መብላት ትፈልጋላችሁ? አስሊ ጣፋጭ ላምጣልሽ? ሚና፣ የምትናገሪውን ነገር እየተጠነቀቅሽ። ሚና፣ ልጄ እዚህ ቤት ውስጥ ነው የምትኖረው። እሺ። እና እዚህ የመጣ ነው እሷን ልናያት ነው። እሱን ደግሞ ተረጅን። አዎ፣ እሱን በደንብ ነው የምረዳው። እናንተ ስለዚህ ሁሉ ተወቃሹ አስሊ መሆኗን ታውቃላችሁ? አስሊ ባትኖር ኖሮ የሁሉ ነገር አንዱም አይደርስብንም ነበር። እሱን ታውቃላችሁ አይደል? ምን ነው ዝም አላችሁ? ሚና፣ በቃሽ በቃሽ። አትዘኝ ውዴ፣ እኛ አሁን ልንወጣ ነው። እሺ። ግን ሁላችንም ሁሌም ከጎንሽ እንዳለንልሽ ታውቂያለሽ አይደል? ነይ ቤስቴ። እኔ አደርሳቸዋለሁ። ቀደም ውዴ፣ እንደዚህ ባለ ጊዜ ላይ ብቻችንን አልተዋችሁ ነው። በጣም አመሰግናለሁ። ምንም አይደለም አቶ ዚያ፣ ምንም ቢሆን እኛ ቤተሰብ ነን። ደህና ፈጣሪ ከተላችሁ እንገናኛለን። ካንተ ጎን ነኝ። እሱን ደግሞ ታውቃለህ አይደል? አውቃለሁ። መድኃኒትህን መውሰድ እንዳትረሳ እሺ? ምንም አታስቢ መህመት ልጄ። ሁሉም ነገር በቶሎ እንደሚስተካከል ተስፋ አድርጋለሁ። እኔም። አሁንማ መንገዱ ተከፈተላችሁ። እንዴት እየሆኑ እንደሆነ ታያለህ። ሚና፣ አትናደጂ። ምንም ነገር አይፈጠርም። ወንድሜ፣ ከህይወታችን እንዲወጡልን ነው የምፈልገው። በቃ ብቻችን ለምን አይተውንም? እዚህ ታሪክ ውስጥ ብቸኛ ንጹህ ሰው አንቺ ነሽ። ይሄን እንዳትረሽ እሺ? አስሊ፣ ራስሽን ጠብቂ። ቻው። ግቢ ወይዘሮ አላሚ። አመሰግናለሁ። ምንም ነገር ብታደርግ ጥፋተኛውን ልትታይ አልቻለችም። ግን ሁሉም ሰው እኔ ላይ ያፈጥብኛል።
አንድ ቀን ሁላችሁም ከዚህ ቤት ትወጣላችሁ አስሊ። ከዛ ማንም አይፈልግሽም። የዛኔ ስቃይ ይገባሻል። ለራት ምን እንስራ? ማለቴ ምን እንደምትፈልጉ ንገሩን። ለምንም አየን አትጠይቂያትም ፋጡ። እሱን የምትጠይቂው ሰው አጣሽ አይደል ፋቱሽ? እናንተ የፈለጋችሁትን ስሩ። እሺ በቃ እንደዛ ከሆነ በፍጥነት አሁን እናዘጋጃለን። አመሰግናለሁ። ምንም አይደለም የኔ ቆንጆ። ማህሙት ቡና እንጠጣ። እማዬ ምን ሆነሻል? ታይ እንጂ በጣም ደክሞታል እኮ። ያው እንግዲህ እምቢ ማለት አልችልም። ኑ እንግባ። ኬቲ ሁለት ቡና ልታፈይልን ትችላለሽ? እንዴት ነው የምትፈልገው? እኔ አፈላለሁ። ማህሙት የሚወደውን ቡና አውቀዋለሁ። ማለቴ አንቺም የምትወጂውን ቡና አውቃለሁ። ስለዚህ ለሁለታችሁም አፈላላችኋለሁ። ና መናፈሻው ጋር ነው። እሺ። ኦፍ ቤትን የመሰለ ምንም ነገር የለም። ምንድን ነበር? ና በል ተቀመጥ። እሺ ንገረኝ። ምን አልሽ? ትርጉም ያለውን አስተያየትህን አስተውየዋለሁ። ምንም ነገር ያልገባኝ እንዳይመስል። ምን የምትለው ነገር አለ? ሚና ማውራት እንችላለን? ስላንቺ እያሰብኩኝ ነበር። ምናልባት ልረዳሽ እችላለሁ። ቤት ውስጥ ሁሉም ስለ አክስቴ ተጨንቋል እና ሁሉም ማዝኗል። ሀቲጀ ከክፍሌ ልትወጪ ትችያለሽ? ሚና ይኸውልሽ፣ እንደ እህትማማቾች አብረን ያደግነው እንደዚህ አልነበርንም እና ነገሮች በመሃላችን እንደዚህ የሆኑት በእኔ ምክንያት አይደለም። አሁን የመጣሁት ልክ እንደ እህትነቴ በጣም ስለተጨነኩኝ እንዴት እንደሆንሽ ለማየት ፈልጌ ነው እና ልረዳሽ እችላለሁ። ለተፈጠረው ነገር ተወቃሿን አይደለሁም። እሱን አንቺም ታውቂያለሽ። ሚና የድሮ ጥሩ ጊዜ ታወስሽ። አክስቴ፣ አንቺ፣ እኔ። እሺ ምናልባት ብዙ ነገሮች ገጥመውን ይሆናል፣ ግን ደግሞ እሱ እኛ ቤተሰብ መሆናችንን አይለውጠውም እኮ። አስታውሽ እንጂ ይህንን ያልጀመርኩትም። እንደውም እኔ አስበው የነበረው ቤተሰብ በጣም ደስተኛ ነው። ደስተኛ የነበርኩበት ብቸኛ ጊዜ እናቴ አጠገቤ የነበረች ጊዜ ነው። ሀቲጀ ሚና በጣም ልክ ነሽ። ተናደጂ፣ ጩሂ፣ ተናገሪ። እኔም አንቺ በተናደድሽበት ነገር በጣም ተናድጃለሁ። በጣም ተጎድቻለሁ። እዚህ ቤት ውስጥ ጥፋተኛ ማን እንደሆነ የተገነዘብነው እኔና አንቺ ብቻ ነን።
ሀቲጄ አሁን እባክሽ ከክፍሌ ውጭልኝ። እሺ እንደፈለግሽ። ወይዘሮ አላኑር እኔ ከአቶ ዚያ ጋር ያወራችሁትን በጥቂቱ ሰምቻቸዋል። በእርግጥ አንቺ ማለት አሁን ያው እንግዲህ ማለቴ ማህሙድ ማለት የፈለግከውን ነገር ተናገር። አቶ ዚያ የቤስቲ አባት መሆኑን በደንብ አውቃል። ምን ማድረግ እንዳለብኝ የምር ምንም አላውቅም። ለአንተ ምን እንደማድረግ አላውቅም። በጣም ግራ የገባ ቦታ ላይ ነው ያለሁት። አሁን አብረሽኝ ነሽ እኮ እሱ በቂ ነው። አዎ እሱን አውቃለሁ፣ ግን ልክ በቃ እጄ እንደተሳሰረ ነው የሚሰማኝ። በእርግጥ ሚና በተወሰነ መልኩ ልክ ነች። እስኪ ተመልከቺ፣ እዚህ ቤት ውስጥ ሰላምና ጸጥታ ገጥሞሽ ያውቃል እንዴ? ሁሉም ሰው መረበሽና ማበድ ነው የሚያውቀው። እማዬ ሁሉም ነገር ነበረች። ታውቂያለሽ፣ እኔ ራሱ እዛ ቦታ መሆኗን በጭራሽ ማመን አልቻልኩም። ልክ የሆነ ቦታ ሄዳ እንደምትመለስ ነው የሚሰማኝ። አውቃለሁ አይደለም፣ ግን ከተመለሰች በኋላ እንደ ድሮ ለመሆን እንችላለን። ይህ ቤተሰብ በድጋሚ እዚህ ጠረጴዛ ላይ በአንድነት ለመቀመጥ ይችላልስ? አሁን እናት ምን ታደርግ ነበር? ለራት ዝግጅት ታደርጋለችና ልጆቹን ታዛቸዋለች አይደል እንዴ? መሰለኝ። እሺ እኛም እንደዛ እናድርጋ። አብረን ቆንጆ ራት እናዘጋጃለን። ዛሬ ማታ ሁላችንም ጠረጴዛው ላይ አብረን እንቀመጥ። ልክ እንደ በፊቱ እናድርግ። ልክ እንደ በፊቱ እናድርግ። ውዴ፣ እንደ አንቺ አይነት ድንቅ ሴት እንዴት ሊገጥመኝ እንደቻለ አላውቅም። እሱን እንዴት አወቅ? ማለት እንደ አጋጣሚ ሳልፍ ስታወሩ ታሪኩን በሙሉ ሰማ ብለን እንለፈው። ግን ዋናው ነጥብ እሱ አይደለም። ይሄ ሚስጥር እንደሆነ ይቀጥላል የምለው ገብቶሃል አይደል? ወይዘሮ አላኑር ላስቀይምሽ ወይንም ደግሞ ንቀት እንዲሆንብኝ አልፈልግም። ግን ቤስቲ አባቷን ምን ያህል እንደምትናፍቀው ታውቂያለሽ። ይህ ርዕስ በተነሳ ቁጥር በጣም እንዳዘነሽ ነው። እንደዛ ሆና ማየት ለእኔ በጣም ከባድ ነው። እሱን ደግሞ ታውቂያለሽ። ካወቀች በኋላ ምን ይፈጠራል? ቆይ ሁሉም ነገር ይፈታል? እንደውም ይበልጥ ነው የምትከፋው። ቤስቴን ከተዋወቅኳት ጊዜ ጀምሮ የአባት ፍቅር እጦት እንዳለባት ተገንዝቤያለሁ። እና እንደዚህ ያለ ድል እያላት በእርግጥ አንቺም ለምን ልትነግራት እንደማትፈልግ ይገባኛል። ግን በሕይወት እስካለ ድረስና ልታቅፎ የምትችለው አባት እስካላት ድረስ ይህንን ፍላጎቷን አትንፈጊያት። ቤስቴ በዚህ ሕይወት ውስጥ ሁሉም ነገር ይገባታል። እባክሽ እንደዛ አታድርጊባት። የማታውቃቸው በጣም ብዙ ነገሮች አሉ። ቤስቴ ስለዚህ ነገር መቼም እንዳትሰማ። እሺ እሺ እሺ። እሺ ቡናው ደርሷል። ለአቶ ዚያ እንደዚህ ያለ ቡና ነበር ያፈላውለት። እስቲ አንተም ከወደድከውኒ። እጅሽ ይባረክልኝ እኔ ቆንጆ ቤስቴ፣ ባለ ቆንጆ አይን፣ እጅሽ ይባረክ። ማይ እጅሽ ይባረክ ቆንጆ። ፋቶሽ፣ ሰላጣውን ከመስራትሽ በፊት እነዚህን በቤኪንግ ሶዳ ጠቢያቸው። እሺ እሺ እህቴ። ከዛ አነስ አድርገሽ ቆራጫቸው። ሰላም ናችሁ ሰዎች? መጣችሁ እንዴ? ወይዘሮ አስሊ የምትፈልጉት ነገር አለ? አይ ዛሬ ምናልባት እኛ ምግብ ብንሰራ ብለን አስበን ነው። ያው ቅር ማይላችሁ ከሆነ አዎ፣ አስሊና እኔ ለዛሬ ራት እንሰራለን ብለን ይቻላል፣ ግን ደግሞ ብናግዛችሁ ጥሩ ነው። አዎ ልክ ናት። እኛ መስራት እንችላለን፣ አታስቡ። እንደዛ ከሆነ እሺ እሺ፣ እንደፈለጋችሁ። መልካም እድል። መልካም እድል። እናመሰግናለን። ምን እንስራ? አባት የሚወደውን ጥሩ ምግብና ሴልቹክና ሜና የሚወዱትን ነገር እንስራ። ምን ይመስላል?
የሆነ ያሰብኩት ነገር አለ፣ ግን ከኔ ጋር መስራት እንደምትችል አላውቅም። እችላለሁ የኔ ውድ ሼፍ። ስለዚህ ከደበርጃኑ ጀምር። እሺ አለቃ፣ ታዛዥ ነኝ። ሁሌም ተመሳሳይ ነገር ነው። ከዛሽ ከእህትህ ጋር ታሴራለህ። በዛ ምክንያት እኔና እቺ ልጅ ተጎዳን። የሥራህን ይስጥህ። ይህን ተመልከት። በዛች አላኑር በምትባል ሴትዮ ቁጭ ብዬ እሰደባለሁ። እህቴ ሰህር፣ ኔብዛት፣ ምን እያሳለፍን እንደሆን ተመልከት። ኔብዛት፣ ከዚህ ነገር ፈጣሪ በሰላም ያውጣ። ያሳለፍነውን ነገር ተመልከት። ነግሬህ ነበር፣ ስንቴ ነግሬሃለሁ። ከዚህ ቤት እንውጣ ብዬህ ነበር። በአንድ ክፍል ውስጥ ነበር የምንኖረው፣ ግን እኛ ጨዋዎች ነበር። አሁን ግን ያለንበትን ተመልከት። በል ተናገር እንጂ አቶ ኔብዛት፣ አንድ ቃል ተናገር። በል እንጂ ቢያንስ የሆነ ነገር ተናገር። ምን ልናገር? ምን ልበል? እንዴት እንደሆንኩኝ ታውቂያለሽ? ያኔ እህቴ በእቅፏ ያስገባችው ትንሽዬ ልጅ ነበርኩ። አዎ ኔብዛት፣ አዎ። እኔ የምለው ሌላ፣ አንተ የምትለው ሌላ። ፊታችንን እንኳን ለሰዎች ማሳየት አንችልም። አምላኬ ሆይ፣ ከአንቺና ከእህቴ በቀር ሌላ ማን አለኝ? እጄንና ክንፌን ነው የሰበሩት። በቃ ጥንካሬ ነጥቀውኛል። እህቴን ወስደዋታል። አሁን እኔን እንደምታየኝ ወላጅ አልባ ሆኛለሁ። አሁን እኔ ተራ ነው። ቆይ እኔ ያለ እህቴ ምን ሊውጠኝ ነው? አሁን ምን ልናደርግ ነው? ምን ልናደርግ ነው ውዴ? እንዴት ነው ልቆም የምችለው? ኔብዛት፣ እሺ እኔ አለሁ፣ ልጅህ አለች። ለእኛ ስትል ትጠነክራለህ፣ ለእኛ ስትል በእግርህ ትቆማለህ። እህትህ እንድትሆንላት የምትፈልገው አይነት ወንድም ትሆናለህ። አሁን አንተ የዚህ ቤት ራስ ነህ። ከዚህ ሁሉ ነገር በኋላ ላደርገው አልችልም ማለት ምን ማለት ነው? ታውቃለህ፣ እስካሁን ብዙ ነገሮችን አሳልፈናል። ይሄንንም እናልፈዋለን፣ አብረን እናልፈዋለን። እሺ፣ ግን ኔብዛት፣ አንተ ወደ ራስህ ተመለስ። ውዴ፣ ሰላጣ ውስጥ ቺዝ አደርግበታለሁ አይደል? አዎ። ውዴ፣ ብዙ ማትጣቂ እንዳያቃጥልሽ። ከተቃጠልኩማ ቆየሁ። እማዬ ሁሌ ምን እንደምትል ታውቂያለሽ? ምግብ ማብሰል ብቻ ሳይሆን ኩሽናውንም አብረሽ ማጽዳትም አለብሽ ትላለች። ስለዚህ አሁን ማጽዳት አለብሽ። እሺ፣ በቃ አጸዳዋለሁ። ሽንኩርት ልክተፍ። ታውቂያለሽ፣ ልጅ እያሉ ኩሽና በጣም እገባ ነበር፣ ግን ደግሞ ምግብ ለመስራት ፍላጎት ስላለኝ አይደለም። እና ውዴ፣ ተለቅ አድርገሽ ከተፊው። እሺ፣ ምክንያቱም እኔ እንደዛ ነው የምወደው። ግን እኔ ብዙም አልወደውም፣ ደስ አይለኝም። እናቴን ስትሰራው ልዩ አድርጋ ነው። ሁላችንም ነን የምንወደው። በተለይ ደግሞ ሚና አረር ያለ ነገር ትወዳለች። አንዳንዴ መጥበሻውን ሁላ ጠራ አድርጋ ትበላለች። ዳቦ ሲጠበስ ነው የምትወደው። ሁሉም ምግብ ቤት ውስጥ ነው የሚሰራው። ከዛ እማዬ ለሁሉም ሰው ታከፋፍላለች። ሰፈር ውስጥ ያለው ሰው ሁላ ነው የሚበላው። እናቴ እንደዚህ ያለ ነገር ታደርጋለች ብዬ አንዴ ማስቤ አላውቅም። ማስሊ፣ ያልፋል። እሺ የኔ ውድ። ሽንኩርቱ ነው? አዎ ያልፋል የኔ ውድ። ማለቴ የሽንኩርቱ ማቃጠልም አረረ። ቆይ እንዳይቃጥል። ቆይ አስቀምጠው። አይ መህመት አቃጠልከው። በቃ ቀሪውን እኛ እንጨርሰዋለን። በለው። ሽታው በጣም ልዩ ነው። በጣም ደስ ይላል እህቴ። በቃ ችግር የለውም። ቀሪውን እኛ እንጨርሰዋለን። እሺ በቃ እሺ። እሺ፣ ልዩ ነው አይደል የኔ ውድ? በደንብ ተጣጥመናል ሼፍ። እጅሽ ይባረክ። ያንተም እጅ ይባረክ። ኑኑ፣ እኛ ነን የሰራነው። የማንም ሙያ ነው እንደማጣቀሻ። እንዴት ነው? የማንን?
በሉ ነው። በላው እጃችሁ ይባረክ ልጆች። ልጄ እጅሽ ይባረክ። መልካም ምግብ። በሉ ተቀምጠን እንብላ። ለዚህ ሁሉ ስራ የማንም ሙያ ነው እንደማጣቀሻ የተጠቀማችሁት? ሴልቹክ አሁን የማይረባ ቀልድ ይበቃል። ደስ ይላል። እየተዝናናችሁ ልጄ ነይ ወደ ማዕዱ። ከጠዋት ጀምሮ ምንም አልበላሽም እኮ። ተመልከቺ፣ ወንድምሽና አስሊ ናቸው የሰሩት። ሚና የምትወጁን ሰላጣ ሰርቻለሁ፣ ቺዝም አለው። እማዬ እዛ ርቧት ይሁን ተጠምታ አናውቅም። እናንተ ግን እዚህ ምግብ ሰርታችሁ ትዝናናላችሁ። ልጄ ነይ ተቀመጪ፣ ቆንጆ ምግብ ነው የሰሩት። ተፈጠረ አስሊ። ቆይ ምን ተገኝቶ ነው? እዚህ ጠረጴዛ ላይ ላለመቀመጥ እኮ በጣም ትጥሪ ነበር እና አሁን የቤተሰብ ጥቅም ገባሽ? ሚና እኔ ሁሉንም ሰው ትንሽ ያነቃቃል ብዬ ስላሰብኩኝ ነው። እኔ ደግሞ መነቃቃት አልፈልግም አስሊ፣ መደሰት አልፈልግም። በቃ እናቴን ነው የምፈልገው። ቆይ ለምንድን ነው የማይገባችሁ? እናቴ እዛ ቦታ ብቻዋን ሆና እኔ ከእናንተ ጋር ተቀምጬ እየበላው ልደሰታለች። ሚና እባክሽ። አስሊ እናቴ እስር ቤት የገባችሁ በአንቺ ምክንያት ነው እና አንቺ እዚህ በደስታ ተቀምጠሽ ትበያለሽ አይደል? እንዴት እዚህ ተቀምጣችሁ ለመብላት ታስባላችሁ? እናቴ የምትቀመጥበትን ወንበር ለመረከብ ነው ፍላጎትሽ አይደል? ንገሪኝ ሚና። የአስሊ ውድ እናት እዚህ መታ ጠረጴዛውን ለማመሰቃቀል አልሞከረችም? ቤተሰባችንን እና ስርዓታችንን በሙሉ አላናጉትም? ያንን ረሳኸው መሰለኝ። ሚና እሺ አሁን በቃሽ። ታውቃለህ፣ በጣም ትክክል። እንደዚህ ማድረግም የለብኝም። ይሄንን ነው ማድረግ ያለብኝ። ሚና በቃሽ። ምን እያደረግሽ ነው ያለሽው? ከዚህ ቤት ትወጫለሽ አስሊ። እኔ ማግኘት የማልችለውን ነገር አንቺ ማግኘት አትችይም። ሁሉ ነገር አልቋል አይደል? አዎ ሁሉም ነገር አብቅቷል። ኬቲ ወይ በጣም ቆንጆ ነው። መልካም ማዕድ ይሁንላችሁ። ምንድነው ማየ የምናከብረው ነገር አለ? አይ ቆንጆ የሆነ እራት እንድንበላ ፈልጌ ነው። እንደዚህ ያለውን ነገር ያለ ምክንያት አታደርጊም። ትንሽ ግር ይላል። አንድ የምነግርሽ ትልቅ ነገር ስላለኝ ነው። ወንድምሽና አስሊ ይህንን ለማዘጋጀት እንዴት እንደለፉ አታውቂም እንዴ? እና ምላሽሽ ይሄ ነው? ሚና ነይ የኔ ወደ ክፍልሽ እንሂድ። ልቀቀኝ ሰልቹክ። ሁሌም እኔን ከዚህ ዞር ለማድረግና ዝም እንድል ነው የምትሞክሩት፣ ግን ከዚህ በኋላ ዝም አልልም። ውዴ ሁላችንም እኮ ሀዘን ላይ ነን። እባክሽ ያንተን ሀዘን ግን እያየሁት አይደለም ወንድሜ። ስሚ ልጄ፣ እርስ በርሳችን የምንቧጨቅ ከሆነ እንዴት ነው በህብረት ልንቆም የምንችለው? አባዬ ከተበታተንን እኮ ቆይተናል። ህብረት የለንም። አስሊና ወንድሜ ናቸው አንድ ላይ ያሉት። ከዛ ውጭ ሁላችንም ተበታትነናል። አይታይህም እንዲ አባዬ? አይነህ ውዴ። እማዬ ስትመለስ እኮ። እሺ እማዬ መቼ ነው የምትመለሰው? ወንድሜ እማዬ እዛ ያለችው በአንተ ምክንያት ነው። እዛ የገባችሁ በአስሊ ምክንያት ነው። አዎ አስሊ እዚህ ቤት ከመጣች ጀምሮ በጣም ብዙ ጊዜ ከመጣላታቸው የተነሳ በዚህ ጠረጴዛ ዙሪያ ሰላም አጥተናል። እና አሁን ግን ጥፋተኛዋ እኔ ብቻ ነኝ። እዚህ ጠረጴዛ ላይ ጥፋት ያጠፋሁት እኔ ብቻ ነኝ ወንድሜ። ከዚህ በኋላ አስሊ ያለችበት ጠረጴዛ ላይ እንድቀመጥ እንዳጠሩ። ሚና በቃሽ። አስሊ ሚስቴ ናት እና የቤተሰብ አካል ናት። ዛሬ ይህን እራት ለማዘጋጀት በጣም ነው የለፋችሁ። አስሊ ከዚህ ጠረጴዛ ትነሳ እና አንቺ ማብሽን ትዘጊያለሽ። ጥሩ፣ እንደዛ ነው ወንድሜ። ስለዚህ አሁን አስሊ ከመላ ቤተሰቡ በላይ ሆናለች። እንደዛ ነው። እንደዛ ከሆነ በደንብ ልትረዳኝ በምትችለው ቋንቋ አንድ ነገር ልንገርህ። እናቴ እዚህ ኖራ ከእናንተ መሃል አንዳችሁ አሁን እናቴ ያለችበት እስር ቤት ብትሆኑ እናቴ እዚህ ጠረጴዛ ላይ ተቀምጣ ምግብ አትበላም ነበር። እሺ በቃ ልጅቷን አትጫናት። ገና ልጅ ናት። እናቷ እስር ቤት ናት ማለት እናታችን እስር ቤት ናት። ስለዚህ ትጩ፣ ትናገር፣ የልቧን ታውጣው። እማዬ እዚህ ብትሆን ኖሮ ነገሮች እንደዚህ አይሆን።
ትልቁ ሰው መሆን ያለብህ አንተ ነህ። ሴልቹክ ልክ ነው መመት። አንተ እዚህ ነው፣ እኔ እናገራታለሁ። እሺ እማዬ የምትነግሪኝ ነገር መጥፎ ነገር እንዳልሆነ ተስፋ አደርጋለሁ። ምክንያቱም እንደ የተለፋበት ምግብ እንዲበላሽ አልፈልግም። ዝኩኒውን ከአርጎ ጋር አውጭና ቢ ተወጇዋለሽ። አዎ እወዳለሁ። እሺ ግን በቅድሚያ እኔ አንድ ነገር ልነግርሽ እፈልጋለሁ። ሰሞኑን ለወይዘሮ ሳህር የምትከላከይበት መንገድና በተፈጠረው ነገር ደግሞ ሁሉንም ለማጽናናት እየሞከርሽ ያለሽበትን መንገድ የእውነቴን ነው በጣም ወድጄዋለሁ። እናቴ ስለሆንሽ ኮርቼብሻለሁ። እውነት ኮርቼብሻለሁ ማዬ። ሁሌም ስለ አባትሽ ትጠይቂኝ ነበር፣ በተለይ ደግሞ ድሮ እና አሁን ስለሱ ልነግርሽ እፈልጋለሁ። አባትሽን በጣም ወደው ነበር። ባይገርምሽ ሳየው ልቤ ደረቴን በጥሳ ልትወጣ ትደርሳለች። ልክ አለም መሽከርከር ያቆመችና እኔና እሱ ብቻ የምንኖርባት ይመስለኝ ነበር። ይህን ታሪክ እስከ ዛሬ ሰምቼው አላውቅም። እሺ ቀጥይ። ከሱ ጋር ለመሆን ማንኛውንም ነገር ለማድረግ ዝግጁ ነበርኩ። ከሱ ጋር መሆን ብቻ ነበር የምፈልገው። ስራዬን፣ ሙያዬንና ቤተሰቤን ትቼ ለመሄድ ሁላ ዝግጁ ነበርኩኝ። እናም ላደርገው ነበር። ቤስቴ ከአባትሽ ጋር በጣም ትመሳሰያለሽ። የምትወጂበት መንገድ፣ ስሜታዊነትሽ፣ ሰዎችን የምትይዥበት መንገድ በጣም እሱን ትመስያለሽ ልጄ። ለማንኛውም እኔና አባትሽ አብረን መሆን ያልቻልንበትን ምክንያት ልንገርሽ። ማለቴ በእርግጥ በእኛ የተወሰነ አልነበረም። እኛ በስንብት ደብዳቤ ምክንያት ነው የተለያየ ነው። አልገባኝም። ምን አይነት የስንብት ደብዳቤ? አባትሽ ዚያ ነው ግልግል። ልጄ ላናግርሽ እችላለሁ፣ ግን ቁጣና ለቅሶ የለም። እሺ እሺ፣ እታች ሆናለሁ። እዚሁን፣ ችግር የለውም። አይ አባዬ፣ እኔ አየር ልቀበል። ልጄ፣ እስካሁን በምንም ላይ ተስፋ አልቆረጥንም። ልክ እንዳንቺ ሁላችንም እናትሽን እዚህ ቤት ውስጥ እዛ ሳሎን ተቀምጣ ማየት እንፈልጋለን፣ አሲልንም ጭምር። አይ አባዬ፣ እሷ ልጄ አታቋርጭኝ እባክሽ። ይኸውልሽ አስሊ ይህንን ያደረገች የጎደለብንን ነገር እሷ በሱሱ ለመሙላት ብላ ነው። እሺ በድጋሚ አንድ ላይ እንድንሆን ብቻ ነው ፍላጎቷ። ትልቅ ቤተሰብ ነን እና በድጋሚ ትልቅ እንሆናለን። ግን በግልጽ ካልተነጋገረ እንዴት ነው አብረን ልንሆን የምንችለው? የኔ ልጅ ቆይማ እዛ ቦታ ላይ ሆና እኛ እዚህ ሆነን እንዴት ነው አንተ እንደምትለው ልንሆን የምንችለው? ባለመጎራራት ነው ልጄ። ይሄ ቀልድ መሆን አለበት እማዬ። ቆይ እየቀለድሽ ነው? እባክሽ አትቀልጂ። እንደዚህ መሆንሽ የሚጠበቅ ነገር ነው፣ ይገባኛል። ቆይ አንድ ጊዜ ይሄን ማዕድ ያዘጋጀሽውና አጠገቤ የተቀመጥሽው ለአመታት የት እንደጠፋ ስጠይቅሽ የነበረውን አባቴ ነው ብዬ የማስበው ሰው ትክክለኛ አባቴ እንዳልሆነ ትነግሪኝ ነው?
ታውቂያለሽ እማዬ፣ በጣም የሚጎዳው ደግሞ እውነተኛ ወላጅ አባቴ አቶ ዚያ መሆኑ ነው። ከዚህ በኋላ ይሄንን የመደበቅ መብት የለኝም። ድሮውንም የመደበቅ መብት አልነበረሽም እማዬ። ይህን አላምንም። እናም ደግሞ ይህን ሁሉ ጊዜ አጠገብሽ ነበርኩኝ። ጥያቄ ስጠይቅሽ ነበር፣ ግን ትሸሽኛለሽ። ስለማላስታውሰው ነበር ጥያቄዎችን የምጠይቅሽ። የማይሆኑ ምላሾችን ነበር የምትሰጭኝ። ግራ ስለገባኝ እንድትነግሪኝ ብዬ በጣም ብዙ ጊዜ ጠየቅኩሽ። በጣም ብዙ ጊዜ ነበር የምጠይቅሽ፣ ግን አንቺ የነገርሽኝ አባቴ ስላልሆነ ሰው ነው። እኔ አባቴ ከሄደበት ቀን ጀምሮ ሁሌም ራሴን ወቅሳለሁ። አንቺንም ወቅሽሽ ነበር። እስከ ዛሬ በህይወት ያደረግኳቸው የተሳሳቱ ውሳኔዎች በሙሉ ያደረግኳቸው በእነዚህ ደካማ የሆኑ ስሜቶች ምክንያት ነው የምለው ነገር ይገባሻል አይደለም እማዬ? እኔ እውነቱን ማወቅ ብቻ ነበር የፈለግኩት። እውነተኛውን አባቴን ማወቅ ነው የምፈልገው። እሱም ብቻ ነበር የፈለግኩት። ነገር ግን አንቺ ሁሌም ውሸት ትነግሪኛለሽ እማዬ። ቆይ እናት ልጇ እንዴት እንዲህ ተዋሻለች? ይሄን ሁሉ ጊዜ በውሸት ህይወት ውስጥ አጥምደሽኛል። እሺ ለእኔስ ቀላል ይመስልሻል ልጅ? ለአንቺ በጣም ከባድ ነበር እማዬ። አዎ ለነገሩ እዚህ ቤተሰብ ውስጥ ከባድ ነገሮችን ያሳለፍሽው አንቺ ብቻ ነሽ፣ እኛ አይደለንም። አንቺ ብቻ ነሽ ሁሉንም ነገር የተቋቋምሽው እና የተሸከምሽው። እኛስ? በእርግጥ ከዚህ በኋላ እኛ የሚባል ነገር ያለ አይመስለኝም። እኛ ምን እንደሚሰማን፣ በህይወታችን ምን እንደምንፈልግ፣ ምን እንደምናስብ እንኳን ምንም አታውቂም። በጭራሽ ምንም ነገር አታውቂም። ማሪ ታዩ ውዴ፣ አስቀምጩ። እነሱ ያነሱታል። እኔ ሰበስበዋለሁ። አይ እባክሽ አስቀምጩ። አስሊ ታዩ በቃ ውዴ፣ ሚና መስመር አልፋለች። አይ ሚና ልክ ናት። እንደሷ አትበያት። ልክ ናት መህመት፣ ልክ ናት። እኔ ህይወታችሁ ውስጥ መግባት አልነበረብኝም። ቆይ እኔስ ያለ አንቺ ምን ሆናለሁ? ንገሪ። እንደዛ ተወይ። እዚህ ቤት መምጣት አልነበረብኝም። አስሊ ነው ሁሉ ከክፍሌ ውጪ። ልጅ አንዴ ልታዳምጪኝ ትችያለሽ? ምንድነው የምሰማሽ እማዬ? አሁን ደግሞ ሌላ ውሸት ልትነግሪኝ ነው? ያንን ያደረግኩት ልጠብቅሽ ፈልጌ ነበር። ጥሩ ነው ያደረግሽው እማዬ። በጣም ስኬታማ ሆነሻል። ተይ እንጂ እኔም እኮ ሰው ነኝ ቤስቴ። መቋቋም ያልቻልኩበት ጊዜያት ያልነበሩ ነው እንደሚመስልሽ? ወጣት ነበርኩ፣ ብቸኛ ነበርኩ፣ ተስፋ የቆረጥኩ ነበርኩ። እኔም ይሄንን ህይወት መኖር አልፈልግም ነበር። ያላዘንኩ ይመስልሻል? እና ደግሞ ይሄን ታሪክ ስንት ጊዜ ልነግርሽ ያላሰብኩ ነው የሚመስልሽ? እንደዛ ነው ቤስቴ? ቢሆንም ግን አልነገርሽኝም እማዬ። አዎ አልነገርኩሽም ቤስቴ። አልቻልኩም ነበር እና ደግሞ ላንቺም ብዬ ነው እማዬ። ህይወታችንን በሙሉ ተቆጣጥረሻል እና ደግሞ እስከ ዛሬ በራስሽ ብቻ ነው ሁሉንም ነገር የምትወስኙ። ዝም ብለሽ ነው ምክንያት የምትደረድሪው። ልንገራት ወይ ሳልንገራት ብለሽ ስታመነች እንኳን አላስታውስም። ስለዚህ አታሳምኝኝም። መቼም ይቅር አልልሽም። አንቺ በጣም ራስ ወዳድ ሴት ነሽ። ሴልቹክ ደህና ነህ? ምን ነው ሳሎን መቀመጥ አስጠላህ እንዴ? አላውቅም አቲጄ። ማለትም ወንድሜ እና አባቴ በራሳቸው መንገድ ለማድረግ የሚሞክሩት ነገር ሰልችቶኛል። ልክ ሁሉንም ነገር የሚያውቁና ትክክል ይሆን ይመስላቸዋል። ግን አንተም እስከ ዛሬ ድረስ ለዚህ ቤተሰብ ብዙ ጥረት አድርገሃል እና ይሄ ካልታያቸው የእነሱ ጥፋት ነው። ሴልቹክ ራስ ላይ እንዲህ አታድርግ። እኔ ምንም አላደረኩም፣ እነሱ ናቸው። እኔ እኮ አንተን በደንብ አውቃለሁ። ስራ ላይ እንዴት እንደሆንክ አውቃለሁ። በትምህርት ምን ያህል ጎበዝ ተማሪ እንደነበርክ እና ውጭ ሄደህ መማር ትፈልግ እንደነበርም አውቃለሁ። አባቴ ስላንተ በኩራት ነው የሚነግረኝ። እዚህ ቤት ውስጥ ሁሉንም ሰው ለመረዳት የምትሞክረው አንተ ብቻ ነህ። አክስቴን አንዴ ማበሳጭታት የማታውቀው አንተ ነህ። እሷም ስላንተ በኩራት ነው የምታወራው። ኧረ እባክሽ፣ ለምንድን ነው ለኔ ነግራኝ የማታውቀው? አክስቴ ሰህር እንዲህ ናት ታውቃለህ። በስራው ዓለም አንደኛ እንደሆንክ
እና እድለኛ እንደሆንክ ነው ሁሌም የምታወራው። በቃ ወደ ውስጥ ልግባ። ሴልቹክ፣ እኔ የሚገባኝን ነገር አላገኘሁም። ገባህ አይደል? ቢያንስ አንተ እንኳን እዚህ ቤት ውስጥ የሚገባህን ነገር አገኘ። የምታስብ ራስ ወዳድ ሴት ነሽ። መቼም ቢሆን ይቅር አልልሽም። ወንድሜ። አቤት ወንድሜ። እኔ ምንድነው ኔቭረት? በል ተናገር ወንድሜ። ለተፈጠረው ነገር በጣም አዝናለሁ እና የምትፈቅድልኝ ከሆነ እህቴን እጄ ማየት እፈልጋለሁ። በሷ ፋንታ አንተ ነበር ከእስር ቤት መግባት የነበረብህ እና ያንን ነገር የመረሰው ይመስልሃል እንዴ? ከመርዙ ጉዳይ በኋላ ስለተፈጠረ ሁሉንም የረሳሁት ይመስሎ ነበረ? እባክህ አትሳሳት። በሕይወት እስካሉ ድረስ የምወዳቸውን ሰዎች መንከት አትችልም። እና ድርጅት ውስጥ ያለህን መብት አንስቼዋለሁ። የምትኖርበት ቤትም እስካሁን ያለህን በእህትህ ምክንያት ነው። በየቀኑ ልታመሰግናት ይገባል። የኔ ውድ ሁሉም ነገር እየባሰ ነው ሄደው። መህመት በየቀኑ እየተገፋውና እየተወቀስኩ ነው ያለሁት። ምንም የሚሻሻል ነገር አይኖርም። ውዴ እባክሽ እንደሱ አታስቢ። እንዴት ላስብ? እሺ ንገረኝ እስቲ። አይታየህም እንዴ? መቼም ቢሆን ይቅር አይሉኝም መህመት። አንቺ ይቅር ለመባል ያደረግሽው ምንም ነገር የለም። ምን ነበር የተነጋገርነው? መሸሽ የለም፣ መደበቅ የለም አልተባባልንም? አስታውሺ። ሁሌ እጅ ለእጅ ተያይዘን ጎን ለጎን ሆናለን ተባብለን ነበር የኔ ውድ። ግን እዚህ እንደማይፈልጉኝ አይታየህም? እንደዛ ያለ ነገር የለም። ስሚኝ፣ እነዚህን ጨለማ ቀናት አልፈናቸው ወደ ብርሃን ቀናት በቅርቡ እንገባለን ውዴ። ነገሮች ከባድ ሊሆኑ ይችላሉ፣ በተደጋጋሚ ልንወድቅ እንችላለን፣ ግን እጅ ለእጅ ተያይዘን እናልፈዋለን። እሺ እንደዛ ካልቻልንስ? በደንብ እንችላለን። ማንም ምንም ቢል ምንም ነገር ቢያስብ ሕይወቴ ነሽ አስሊ። አንቺ ማለት እኮ ትላንትናዬ ነሽ፣ ነገዬም ነሽ። ያለ አንቺ ልኖር አልችልም አስሊ። እንኳንም ኖርክልኝ። ነይ እስቲ